እኔ ለምሳሌ በ40 ቀን ተጠምቄያለሁ። ያው ቤተሰቤ ነው ያስጠመቀኝ። በወንጌል ውስጥ የተገለጠውን የመዳንን ያንን እውነት እኔ ለምሳሌ አላመንኩም፣ ግን ተጠምቄያለሁ። በዛ ቤተክርስቲያን ውስጥ እየተማርኩ አድጌያለሁ። ይህንን እውነት መረዳት ስችል ደግሞ የመዳንን ትምህርት ስለሰማሁኝ ክርስቶስን ማወቅ በቻልኩ ጊዜ አምኛለሁ፣ ድኛለሁ። ድጋሚ ተጠመቅታለህ? እኔ አሁን ጥምቀት ሁለተኛ አያስፈልገኝም። ለምንድን ነው ድጋሚ ሁለተኛ ጥምቀት ያላስፈለገ? ክርስቶስ አምላክ አለው ወይ ተብሎ ይነገራል ወይ? ይሄ ጥያቄ ሲጠየቅ ከምን አንጻር ነው እንደዛ የሚባለው የሚለው ነገር በጣም ወሳኝ። ህፃናት ለራሳቸው መናገር ባይችሉ ቤተሰቦቻቸው ለእነሱ ይናገሩላቸው ይላል። ህፃናት ስለራሳቸው መናገር ባይችሉ ቤተሰቦቻቸው ስለነሱ ይናገሩላቸው። ለምን? ቤተሰቦቻቸው አማኝ ስለሆኑ። ህፃናት እኮ ጥምቀት ብቻ የተፈጸመላቸው እኮ አይደል፣ እምነትንም ከቤተሰቦቻቸው ያገኙናቸው። ቅድም ቅጽበታዊ ነው ብለኝ ነበር። ቅጽበታዊ ነው አዎ፣ ሂደታዊ ነው ብያለሁ። ቅጽበታዊ ነው አላልኩም። እና ሂደታዊ ብቻ ሊሆን ይችላል፣ ቅጽበታዊም ሊሆን አይችልም። ኢየሱስ ክርስቶስ በስጋ መጥቷል ወደ ምድር፣ ይሄን እናምናለን። እና ኢየሱስ ክርስቶስ አምላክ አለው ብለን መናገር እንችላለን በስጋው? አስረዳኝ። ያው በስጋው ኦርቶዶክሳዊ የመዳን ትምህርት መዳን ቅስፈታዊ ወይም ደግሞ ጊዜያዊ የሆነ ጉዳይ አይደለም፣ ሂደታዊ ነው፣ ፕሮግሬሲቭ ነው። በሶስት መንገዶች አንዱን የክርስቶስ ኢየሱስን የማዳን ስራ በሶስት ጊዜያቶች ውስጥ ከፍለን እንመለከተዋለን። አንደኛ ድነናል ብለን እንናገራለን። እስከዛሬ የኦርቶዶክስ ድኛለው አይሉም እየተባለን የምንተችበት አንደኛው ነገር ይሄ ነው አይደለ? ኖ ወይ ድነናል። በነገራችን ድነናል ስንል ግን ምን ማለት የትኛውም አንድ ሰው ወደ ቤተክርስቲያን ህብረት ሲጨመርና ሲመጣ ከሚያደርጋቸው ዋነኛ ስርዓቶች ውስጥ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ ብሎ በአራቱም አቅጣጫ ይሰግዳል። በሚሰግድበትም ሰዓት ላይ እግዚአብሔር አብ አምላክ እንደሆነ፣ እግዚአብሔር ወልድ ደግሞ የባህሪ የእግዚአብሔር ልጅ እንደሆነ፣ መንፈስ ቅዱስም ከእግዚአብሔር አብ እንደወጣ ያንን እምነት መስክሮ ነው የሚጠመቀው። ህፃናት እነሱ መናገር ስለማይችሉ የመጡት በእናትና በአባታቸው እምነት ስለሆነ እንደዛ ነው ብቻ ብላ አይደለም የምትሆ ቤተክርስቲያን። ዲያቆኑ የህፃኑን ጣት በመያዝ እንደ ህፃኑ ሆኖ ይህንን የጸሎተ ሃይማኖትን ወይም ደግሞ እምነት የሚለውን ነገር በጣም ኤንፋሲስ ስለምሰጥበትና ትልቅ ቦታ ስለምሰጠው ያንን ይዞ ምን እንዲል ያደርጋል? ጸሎት እንዲያደርግ ታደርገዋለች፣ ምንም እንኳን በእናትና በአባቱ ሊጠመቅ ቢመጣም። ስለዚህ በእናትና በአባት ወደ ቤተክርስቲያን ህብረት መጨመርና መምጣት ይሄ መጽሐፍ ቅዱስ ላይ ያለ ነው። ለምሳሌ መጽሐፍ ቅዱስ ላይ ካየ ሊዲያ የጳውሎስን ስብከት የሰማችው ሊዲያ ናት አይደለ? ሐዋርያት ሥራ ላይ የተጠመቀችው ግን ከነ ምኗ ነው? ከነ ቤተሰብ። ቤተሰብ ሲባል ህፃናት አያካትትም? ያካትታል። ግን በዛ ቤተሰብ አሁን ህፃን አለ ብለን እርግጠኛ ልንሆንም ላይሆንም ቤተሰብ ግን ስንል፣ ስለዚህ በእሷ እምነት ሙሉ ቤተሰቡ መጠመቁ በራሱ ምንን ያመለክትላል? ያመነችው ሊዲያ ናት። የተጠመቀው ግን ሙሉ ቤተሰቧ ነው። የቆርኔሌዎስን ታሪክ ተመልከት። ያመነው ቆርኔሌዎስ ነው። የተጠመቀው ግን ከነምኑ ነው? ከነምኑ የተጠመቀው ከነ ቤተሰቡ ነው። ስለዚህ ቤተሰብ ውስጥ አማኝ ካለ በዛ ባመነው እናትና አባት ህፃናትን ማጥመቅ መጽሐፍ ቅዱስ የሚቃወመው ጉዳይ አይደለም። ስንመለክ መጽሐፍ ቅዱስ በራሱ ምን የሚል ነው? መጽሐፍ ቅዱስ በራሱ ምን የሚል ነው? የሚደግፈው ሀሳብ ነው። ለዛ ቤተክርስቲያን ህፃናትን ማጥመቋ እሱ ልክ ነው። እኔ እኮ ልደት ምን መሰለህ፣ እኔ እንትኑን እየተቃወምኩ አይደለም። አሁን ህፃናት ማጥመቁን አይደለም። እኔ ለምሳሌ በፊት ከተረዳሁት መረዳት አንጻር አሁን አንድ ሰው ጥምቀት ስለተጠመቀ አንድ ህፃን በዛ ቦታ ላይ ዳን ከተባለ ክርስቶስን ሳያምን በፊት ለምሳሌ እኛ አሁን በልጅነታችን እኔ ለምሳሌ በ40 ቀን ተጠምቄያለሁ። ያው ቤተሰቤ ነው ያስጠመቀኝ። በወንጌል ውስጥ የተገለጠውን የመዳንን ያንን እውነት እኔ ለምሳሌ አላመንኩም፣ ግን ተጠምቄያለሁ። በዛ ቤተክርስቲያን ውስጥ እየተማርኩ አድጌያለሁ። ይህንን እውነት መረዳት ስችል ደግሞ የመዳንን ትምህርት ስለሰማሁኝ ክርስቶስን ማወቅ በቻልኩ ጊዜ አምኛለሁ፣ ድኛለሁ። ድጋሚ ተጠመቅታለህ? እኔ አሁን ጥምቀት ሁለተኛ አያስፈልገኝም። ለምንድን ነው ድጋሚ ሁለተኛ ጥምቀት ያላስፈለገ?
በቃ ተጠምቅ ያለው በልጅነቴ ምክንያቱም አስቀድሞ ስለተጠመቅ በጣም ጥሩ። ስለዚህ ለአንተ አስቀድሞ የተፈጸመልህ ጥምቀቱ ከምን ቤተሰብ ስለተወለድክ ነው? ካመነ ቤተሰብ ነው። በጣም ጥሩ። ህፃናትም ካመነ ቤተሰብ ስለሚወለዱ ምን ይላል? የአማኝ ልጅ አማኝ ነው የሚሆነው እኮ። ተግባባን? ከአማኝ ቤተሰብ የተወለደ ልጅ አማኝ ነው የሚሆነው። ምንም ይሄ የሚያከራክር ነገር የለውም። ከማያምን ቤተሰብ የተወለደን ግን በህፃንነቱ ልታጠምቆ በጭራሽ አትችልም። እንደዛም ብላም ቤተክርስቲያንም አታስተምርም እኮ። እኔ አሁን ምን መሰለ ግልጽ ያልሆነልኝ ማለት ነው፣ ስለተጠመቀ ብቻ ዳነ ከተባለ ክርስቶስን ሳያውቅ በፊት ስለተጠመቀ ብቻ ዳነ የሚለው ነገር ትንሽ እኔ በፊት ይህ ልጅ ያላመነ አይደለም፣ የእናትና የአባቱን እምነት በመወለድ የተቀበለ ነው። ከሚያምን ቤተሰብ የተወለደ ስለሆነ ኢአማኒ አይደለም ነው እኮ እያልኩ ነው ያለሁት። ማሟላት ያለበትን መስፈርት ያሟላ ነው እኮ ነው እያልኩ ያለሁት። ይሄ እኮ በቤተክርስቲያን ታሪክ ውስጥም እኮ ሲመሰክርለት የመጣ እውነት እኮ ነው። ህፃናት ለራሳቸው መናገር ባይችሉ ቤተሰቦቻቸው ለእነሱ ይናገሩላቸው ይላል። ህፃናት ስለራሳቸው መናገር ባይችሉ ቤተሰቦቻቸው ስለነሱ ይናገሩላቸው። ለምን? ቤተሰቦቻቸው አማኝ ስለሆኑ። ህፃናት እኮ ጥምቀት ብቻ የተፈጸመላቸው እኮ አይደል፣ እምነትንም ከቤተሰቦቻቸው ያገኙ ናቸው እኮ ከአማኝ ልጅ እንደመወለዳቸው። ስለዚህ አንተ የምትለው ነገር ከነሱ ጋር አይሆንም ነው የምልህ። ለምሳሌ አሁን እነሱ ያልከኛለው የቤተሰቡ እምነት ለነሱ ይሆናል። ሳያምኑ ነው የተጠመቁት ማለት አንችልም። የቤተሰቡ እምነት ለነሱ ተቆጥሯል ነው። ኤግዛክትሊ። ባጭሩ በእናትና በአባታቸው እምነት የልጅነትን ጥምቀት ይፈጽማሉ እያልኩ ነው። ኦፍኮርስ ለምሳሌ ይህ ምን እንደማለት መሰለ፣ አንድ ህፃን ልጅ ቢታመምና ወደ ሆስፒታል ብትወስደው ስለ ህመሙ የሚናገረው ማን ነው? ቤተሰብ ነው። ለምን ልጁ አይናገርም? ያው መናገር ስለማይችል። ግን ቤተሰቡ ህመሙን ሲናገር ትክክለኛውን ህመም ነው የሚናገረው ቤተሰብ። አዎ። ከዛ በኋላ ያንን መድኃኒት ዶክተሩም በቤተሰቦቹ እምነት አይደለ ልጁን የሚያክመው። ከዛ ልጁ ይድናል። ይሄ ልጅ ታዲያ መድኃኒት ብቻ ነው የወሰደው ወይንስ ህመሙም ተነግሮለታል? ህመሙ ተነግሮለታል። በቃ ልክ እንደዛው ህፃናትም በእናትና በአባታቸው እምነታቸው ይገለጣል። ከዛ ደግሞ በክርስቶስ ኢየሱስ ስም ይጠመቃሉ፣ ጌታ ኢየሱስን ይለብሳሉ፣ ወደ ቤተክርስቲያን ንብረት ይጨመራሉ፣ ዳግም ውለትን ያገኛሉ። ፔሬድ። ይህን ያህል ነው፣ ውስብስብ አይደለም። በጣም ካልጠመምን በስተቀር ነገሩን ለመረዳት አይ መጥመም ሳይሆን እኔ አሁን እንደዛ ያታስበኝና አሁን ግን ግልጽ ነው የነገርኩ ነገር ከነ ማስረጃን ያስቀመጥኩ ለምሳሌ እያስቀመጥኩ ግን በመጽሐፍ ቅዱስ ለምሳሌ አሁን በአዲስ ኪዳን ውስጥ አሁን አንድ ሰው ለምሳሌ እኔን እንደዛ ብሎ ቢጠይቀኝ ላስረዳ የሚችልበት ጥቅስ አለ። በተለይ ሌላው ግልጽ ነው፣ ሌላ ገብቶኛል። የቤተሰቡ እምነት ለልዩ እንደሚቆጠር ማለት ነው። በአብርሃም በኩል ያለውን ልትነግራቸው ትችላለህ። አብርሃም ነው ያመነው፣ ግን የተገረዘው አምኖ ነው አብርሃም። ልጁ ይስሐቅ ግን የተገረዘው በአባቱ እምነት እንደሆነ ግልጽ ነው። ሐዋርያት ሥራ 2:39 ላይ የሊዲያ ታሪክ፣ የቆርኔሌዎስ ታሪክ፣ እንደገና ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ያለ ለምሳሌ ፕሮቴስታንቱ ብዙ ጊዜ የህፃናትን ጥምቀት ሲቃወሙ መጀመሪያ የሚቀድመው ማመን ነው ስለሚሉ ነው አይደለ? እንደዛም ሲሉ ደግሞ እንደ ማስረጃነት አድርገው የሚጠቀሱት የመጽሐፍ ቅዱስ ጥቅስ ደግሞ በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያለው ነው። ምን ይላል እሱ ክፍል ላይ? ያመነ የተጠመቀ ይድናል፣ ስለዚህ እምነት ይቀድማል ይላል። ኦኬ፣ የቀደመው እምነት ነው በሚለው ከሆነ የምትከራከሩን ጥምቀት የቀደመበት ቦታን ደግሞ ልናሳያችሁ እንችላለን። ኦብቪየስሊ ምንም እኮ ከባድ አይደለም። እናንተ በምትሄዱበት እኮ አርጊመንት የእናንተን አርጊመንት ማፍረስ ይቻላል። በጣም ሲምፕል ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 እግዚአብሔር ቃል እንዲህ ይላል፣ ሂዱና አለ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያሳመናችሁ አይልም፣ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሊጠብቁ እያስተማራችኋቸው ይላል። አስቀድሞ ጥምቀት የሚለውን ቃል አምጥቶ ይናገራል እዚህ ክፍል ላይ። አሁን ይህንን ይዘን ታዲያ እኛ የግድ ጥምቀት ነው የሚቀድመው እምነት በኋላ ነው የሚመጣው እንድንል ያደርገናል? አያደርገንም። ሲጀመር እንደዚህ አይነት ፋላሲ አይሰራም። የህፃናትን ጥምቀት የሚቃወም የመጽሐፍ ቅዱስ ጥቅስም አላየንም። ህፃናት በመጠመቃቸው የነማ ህፃናት ከአማኝ ቤተሰብ የሚወለዱ ህፃናት እንደዚህ አይነት ነገር አልገጠማቸው። በታሪክ ውስጥ ራሱ ይሄ ችግር አልነበረም። የፕሮቴስታንት ቤተ እምነት ለምሳሌ ሉትራን ያጠምቃሉ ህፃናትን ልክ እንደኛው፣ ያውም በ40 ቀን እነሱ የሚያጠምቁት
ከፕሮቴስታንትም ነው ብላችሁ ህፃናትን ማጥመቅ ወንጀል አይደለም። ሳያምኑ ነው የሚጠመቁትም እንዳይባል ደግሞ በእናትና በአባታቸው እምነት ይጠመቃሉ ብለን እንጨርሳለን፣ እንመልሳለን። ልክ አብርሃም አመነ ተገረዘ፣ ልጁ ይስሐቅ ግን በ8ኛው ቀን ተገረዘ የሚሉትን ማስረጃዎችን ይዘን መቀጠል እንችላለን። ቴንኪዩ። እሺ፣ አመሰግናለሁ። ሩዋማ ይሰማል። እንዴት ነሽ? ሰላም ነው? መስገን እንዴት ናለት? ሁላችሁም ሰላም አለው? እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። እሺ፣ ክርስቲያን ነሽ አይደል? ኦርቶዶክሳዊ ክርስቲያን ነሽ? አይ ኦርቶዶክስ ነኝ። እግዚአብሔር ይመስገን። አሜን። እሰይ። እስከ መጨረሻው ያጽናሽ። ሜት ታደርጊያለሽ? አሜን አሜን። የኔ ጥያቄ እንትን ነው። ሶሪ እኔ ገና እየተማርኩ ያለ ሰው ነኝ እና ብዙ እንትን አላውቅም። ከተሳሳትኩ ታርመኛለህ። ኢየሱስ ክርስቶስ በስጋ መጥቷል ወደ ምድር፣ ይሄን እናምናለን እና ኢየሱስ ክርስቶስ አምላክ አለው ብለን መናገር እንችላለን? በስጋው እስቲ አስረዳኝ። ያው በስጋው ነው የሚሆነው። ከቅድመ ዓለም በፊት አብ አባቱ ነው ብለን እናምናለን። ግን አይ በኮመንት አይ በውስጥ አንዳንድ መልእክቶች አይቼ ነው ባንቺ አይደለም። እሺ የሳቁት ይቅርታ። እሺ ጠይቀሻል፣ ጨርሰሻል ጥያቄውን? ልሂድ ወደ ማብራሪያ። እሺ ክርስቶስ አምላክ አለው ወይ ተብሎ ይነገራል ወይ? ይሄ ጥያቄ ሲጠየቅ ከምን አንጻር ነው እንደዛ የሚባለው የሚለው ነገር በጣም ወሳኝ ነገር። ለምሳሌ ክርስቶስ ኢየሱስ ፍጹም አምላክ ብቻ ሳይሆን ፍጹም ሰው ፍጹም አምላክ ነው። በመለኮታዊ ባህሪው ከአብ ጋር በምንም ነገር ሳይተናነስ እኩል አንድ ሆኖ የሚገዛ ሁሉን የፈጠረ ሁሉን ማድረግ የሚችል የባህሪ አምላክ ነው። መነሻው ይሄ ነው። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር ካለ በኋላ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ የሆነ የለም ይልና እሱ የባህሪ አምላክ እንደሆነ ከአብ ጋር ያለ ዘላለማዊ አምላክ እንደሆነ አስረግጦ ይነግረናል። ይህንን እንይዛለን። ስለዚህ በአምላክነት ደረጃ አንድ አምላክ ነው ያለን። ያ አንዱ አምላክ በሶስት አካላት የተገለጠው ብለን ደግሞ እናምናለን። ከሶስቱ አካላት አንዱ ደግሞ አካላዊ ቃል ወልድ ነው። በዚህ በዕብራውያን መልእክቱም እንደዚህ ይላል። ዕብራውያን 1:2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። ስለዚህ ዓለማት የተፈጠሩት በልጁ በኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ደግሞ በኋለኛው ዘመን ከእናታችን ከድንግል ማርያም ሰው ሆኗል። ዮሐንስ 1:14 ላይ ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ እንደሚል። ስለዚህ ቃል ወይንም ደግሞ ወልድ ገንዘብ ያደረገው ስጋ የፍጡር ስጋ ነው፣ የተፈጠረን ስጋ ነው። የእኛን ባህሪ ነው የራሱ ባህሪ ያደረገው። ይሄ ከዘላለሙ የነበረው አምላክ ከዘላለሙ ያለው ለዘላለሙ የሚኖረው ፈጣሪ ሁሉን ቻይ ሁሉን አድራጊው ይሄ አምላክ ሰው ሲሆን የእኛን ገንዘብ ነው የእኛን ስጋ ነው የራሱ ያደረገው። የእኛ ስጋ ደግሞ የተፈጠረን እሱ ራሱ ፈጣሪው የሆነለት ስጋ ነው። ራሱ የፈጠረውን ስጋ ነው ራሱ የተዋሃደው። ድንግል ፈጣሪዋን ወለደችው፣ እሱም የፈጠረውን ስጋ ተዋሃደ እንደተባለ ራሱ የፈጠረውን ያበጃጀውን ከአፈር የፈጠረውን የሰውን ስጋ ነው ሰውን ለማዳን ሲል ከራሱ ባህሪ ጋር ያዋሃደው። የክርስቶስ ስጋ ኦፍኮርስ ሰውነትን እስካለቀቀ ድረስ ሰውነቱ በመለኮቱ እስካልተዋጠና እስካልተጠፋ ድረስ ኦፍኮርስ የሰውን ስጋ ነው የያዘው። የሰው ስጋ ደግሞ የመለኮትን ባህሪ የራሱ ባህሪ አድርጎ ገንዘብ አድርጓል። ኦፍኮርስ ከዛም የተነሳ ኤፌሶን ላይ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ተብሎ ተጽፏል። አዎ እግዚአብሔር አብ ለጌታ ለኢየሱስ ክርስቶስ በስጋው በኩል አምላኩ ተብሎ ተነግሮለታል። አብ ብቻ አይደለም እኮ ራሱ እኮ ወልድ ለፈጠረው ስጋ እኮ አምላክ ነው እኮ። ወልድ ብቻ አይደለም መንፈስ ቅዱስም እንዲሁ። በዚህ ዮሐንስ ወንጌል ምዕራፍ 20 ላይ አይደል ያለው ይሄ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ የሚለው ፓርት ላይ
ወደ አምላኬ ወደ አምላካችሁ ማለቱ አብ በስጋው ይፈጥረዋልና ብሎ ይናገራል። ወደ አባቴ ወደ አባታችሁ ማለቱ ደግሞ የአብ አባትነት ለወልድ የባህሪ አባትነት እንደሆነ ያም ደግሞ ወልድ ለአብ የባህሪ ልጁ እንደሆነ ከዚህም ደግሞ እርሱ ከዘላለሙ ጸንቶ የኖረና ያለ አምላክ ነው ብሎ ፍጹም ሰውነቱንና ፍጹም አምላክነቱን ይናገራል። ስለዚህ በአጭሩ ጠቅለል ሳደርገው ክርስቶስ ኢየሱስ በለበሰው ስጋ ወይም በተዋህዶ ስጋ በኩል አብ አምላኩ ተብሎ ተጠርቷል። ለዛም የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ የሚል በስጋው ሰውነት በኩል ሮማ ግልጽ ነው። ቃሎት ያሰማልን። ለዚህ ጌታ ኢየሱስ ክርስቶስ በጸለየ ሰዓት ለአባቱ ጸለየ ነው ወይስ ለአምላኩ ጸለየ ነው የምንለው? ወደ አባቱ ነው የጸለየው አይደል? አባቱ ብትወድ ስቺን ስጋ ከኔ ትረፍ። ያ አባቱ የተባለው ደግሞ በስጋው በኩል አምላኩ የተባለለት ነው አይደል? ወለያይተን ልናስቀምጣቸው አንችልም። ጌታችን ኢየሱስ ክርስቶስ በዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ እርሱ ግን በስጋው ወራት ከሞት ሊያድነው ወደሚችል በብርቱ ጩኸትና ጸሎት ይላል አይደለ? አንዴ ላንብቦ ቃል በቃል ቃሉን ሚስ እንዳላደርግ ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ ክሊር ያደርጋል። አሁን አንቺ የጠየቅሽውን ጥያቄ አጠር ባለ መንገድ በጣም ተወዳጅ ሐዋርያ እርሱ በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራት ተሰማለት አለ። እርሱ በምን ወራት? በስጋው ወራት በፍጹም ሰውነቱ ኦፍኮርስ ተርቧል፣ አዝኗል፣ ተክዟል። ወደ አባቱ ወደ እግዚአብሔር ጸልዋል። እግዚአብሔር እኮ አምላክ ነው። ወደ አባቱ ወደ አምላኩ ጸልዋል። ገንዘብ አድርጓል። ያ ገንዘብ ያደረገው ሰውነት በቃ የፍጡር ስጋ ነው። ሊሻር አይችልም፣ ልንለውጠው አንችልም። በዚህ በፊልጵስዩስ 2:6 ላይ ምንድን ነው የሚለው? እርሱ ግን በእግዚአብሔር መልክ ሲኖር ሳለ አለ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር ሳይቆጥር የባሪያን መልክ ያዘ፣ በምስሉም እንኳን እንደምናየው ለመስቀል ሞት እንኳን የታዘዘ ሆናል። አስቀድሞ እርሱ በእግዚአብሔር መልክ ሲኖር የነበረና ያለ ነው። ስለዛ ከእግዚአብሔር ጋር መተካከል እንደ መቀማት ነገር አልቆጠረው። ምን ሲሆን? ሰው ሲሆን። ምክንያቱም የባሪያን መልክ መያዝ ማለት የአገልጋይን መልክ መያዝ ማለት የፍጡርን ስጋ መያዝ ማለት በቃ ከአምላክነት እንደ መውረድ አድርጎ እንኳን አልቆጠረውም። ወዶ ፈቅዶ የሰውን ልጅ ለማዳን ሲል የእኛን ስጋ የራሱ አድርጎታል። እና ያ ስጋ ደግሞ የእኛ እንደመሆኑ ደካማ ስጋ ነው። ይራባል፣ ይጠማል፣ ያዝናል፣ ይተክዛል። ለቤዛነት እስከመጣ ድረስ ክርስቶስ እንደኛ በፍጹም ሰውነቱ ተርቧል፣ አዝኗል፣ ተክዟል፣ ጸልዋል። ከኃጢአት በቀር ይለዋል እኮ ጳውሎስ፣ ከኃጢአት በቀር በነገሮች ሁሉ እኛን መስሏል። ከኃጢአት በቀር ለዛም ነው እኮ ሊራራልን የሚችል ሊቀ ካህናት በሰማይ ያለን የምንለው እኮ የእኛን። አሁን ጌታ ኢየሱስ እንደሚራራልን መልአክ ሊራሩልን አይችሉም። የእኛ ባህሪ ስለሌላቸው በነገሮች ሁሉ እኛን የመሰለ ከኃጢአት በቀር እንደኛ የተፈተነ በሰማያት ያለፈ ሊራራልን የሚችል ሊቀ ካህናት ጌታ ኢየሱስ ብቻ ነው። ኦፍኮርስ። ስለዚህ ወደ አባቱ ጸልዮአል። ወደ አባቱ የተባለው አብ ደግሞ አምላክ ፈጣሪ። ስለዚህ በስጋው ሰውነት በኩል ወደ አምላኩ ወደ አባቱ ጸልዮአል። ግልጽ ነው ራማ? ግልጽ ነው። ቃሎት ያሰማልን። ሌሎቹ ይቀጥሉና ሌላ ጥያቄ ደግሞ ያለ ነገር ምናምን ካለ ይሄ በጣም የጠየቅሽው ጥያቄ በጣም ሴንሲቲቭ ጥያቄ ስለሆነ ምናልባት ወይ ግር ያስባልኩሽ ነገር ትንሽ ግልጽ ያላደረግኩት ቅሬታን የፈጠረብሽ ነገር ካለ እንደው እንዳትሳቀቂ፣ ደግመሽ ደጋግመሽ እስኪ ነገር ድረስ መጠየቅ ትችላለሽ። ይሄ በጣም ከባድ የነገረ መለኮት ትምህርት ስለሆነ ትንሽ ላብላላውና ሌሎቹ ጠይቁና ይመልስ፣ ከዛ ተመልሽ ይመጣል። ምንድን ነው እያልኩ ያለሁት መሰላችሁ? ቃል በመለኮታዊ ባህሪው ከአብ ጋር አንድ ነው። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን። በጣም በርካታ ጥቅሶች አሉ። አብና ወልድ አንድ እንደሆኑ፣ በአምላክነት አንድ እንደሆኑ፣ ቃል ፈጣሪ እንደሆነ፣ አምላክ እንደሆነ፣ ሁሉን ቻይ እንደሆነ፣ የባህሪ አምላክ እንደሆነ፣ ፈጣሪ ጌታ እንደሆነ ይሄ ግልጽ ነው በመጽሐፍ ቅዱስ። ታዲያ የሰው ልጆች በደሉና ወደቁ። የሰው ልጆችን ለማዳን ክርስቶስ ኢየሱስ ወደ ዓለም መጣ አይደል? እግዚአብሔር ዓለሙን ሁሉ ወዷልና አይደል የሚለው የሚወደውን አንድያ ልጁን እስኪሰጥ ድረስ እንደተባለ ዓለምን ለማዳን እግዚአብሔር አንድያ ልጁን የሰጠው አንድያ ልጁ እና ያ አንድያ ልጁ ደግሞ የተወለደው ከእናታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ነው።
እና የእመቤታችን ስጋ ደግሞ የፍጡር ስጋ ነው፣ የፈጣሪ ስጋ አይደለም። ከፈጣሪ ጋር የተዋሃደ ስጋ ነው። ከፈጣሪ ጋር የተዋሃደ ስጋ። ሌላ ግን መርሳት የሌለብን ነገር ምን መሰላችሁ? ያ ቃል የተባለው የእኛን ስጋ የራሱ ገንዘብ ሲያደርግ ከስጋ ባህሪ የቀነሰው ያጠፋው የለወጠው ምንም አይነት ነገር የለም። ከሰውነት ያጎደለው እና ወደ አምላክነት ላይ ጨምሮ ደርቦ ወደ ሌላ አይነት ማነት አልቀየረውም። ስጋ የስጋነት ባህሪውን ሳያጣ የፍጡርነት ባህሪውን ሳያጣ ነው ከመለኮት ጋር የተዋሃደ። ልክ እንደዚያው መለኮትም የመለኮትነትን ባህሪ ሳያጣ ተለውጦ ወደ ስጋነት ሳይቀየር በፍጹም መለኮታዊ ማንነቱ እንዳለ ነው ከሰው ልጆች ጋር የተዋሃደው ወይም ሰው የሆነው። ከዛ ግን በመካከል ፍጹም ተዋህዶ ስላለ የቃል ገንዘብ ወይም ደግሞ የቃል ባህሪ ለስጋ ይነገራል፣ የስጋ ደግሞ ለማን ይነገራል? ለቃል ይነገራል። በመካከል ፍጹም ተዋህዶ እንዳለ ለማጠየቅ ለምሳሌ ስንበላኛ የሩቅ ብእሲ ስጋ ብለን አይደለም ነው የአምላክ ስጋ ብለን ነው የምንበላው። ያ አምላክ ሞተልን እያለን ነው የምንናገረው። የምር በባህሪ መለኮቱ አምላክ ይሞታል እንዴ? ግን ገንዘብ ባደረገው ስጋ በኩል ሞት ይነገርለታል። ምክንያቱም በቃ መለኮትን ከስጋ ጋር አንድ ስላደረገው ለስጋ የሚነገረው ለመለኮት የሚነገረው ለስጋ ይነገር። ይህ ስጋዬን ነው ስጋዬን ብሉ ደሜን ጠጡ እያለ ሲናገር መለኮትን የተናገረው ስጋን የተናገረው ብለን አንለይም። በፍጹም ተዋህዶ አንዱ ስግው ቃል ተናገረ ብለን ነው የምናምነው። ይሄ በመካከል ያለውን ተዋህዶ ያሳያል። ተዋህዶ በተአቅቦ ወይም ደግሞ በመካከል ላይ አንዱ አንዱን ባለመጠፋፋት ባለመዋዋጥ ማለት ነው። እና ይህን ነገር እንናገራለን። አምላክ ሞቶልናል ብለን እናገራለን። ከዛ እንዴት ሞተ አምላክ ተብሎ ሲጠየቅ በባህሪው አምላክ ይሞታል ወይ? ኖ የሚሞተውን ስጋ ገንዘብ ስላደረገ በሚሞት ስጋው በኩል እንደመሞቱ አምላክ ሞተ ተብሎ ይነገራል። አምላክ ግን በባህሪው የሚሞት አይደለም። ግን ያ የነሳውን ስጋ ከራሱ ጋር ስላዋሃደውና የራሱ ስላደረገው ያ ገንዘብ የሱ ነው። በቃ ያ ስጋ የሱ ነው። ከዚህ በኋላ የድንግል ማርያም ስጋ ተብሎ አይደለም የሚጠራው፣ የቃል ስጋ ተብሎ ነው የሚጠራው። አንድ አድርጎታል፣ ከራሱ ጋር በፍጹም አዋህዶታል። ስለዚህ ሞተ በስጋ ተብሎ ሲነገርለት የሞተው የሩቅ ብእሲ ስጋ አይደለም፣ የአምላክ ስጋ ነው። የሩቅ ብእሲ የማናቀው እንግዳ የሆነ ስጋ አይደለም። ከመለኮት ጋር የመለኮት ባህሪን የተካፈለ ስጋ ነው የሞተው ብለን ነው የምንናገረው። በዚህ መንገድ ነው የምናብራር። ለአምላክ ራሱ እኮ ሞት የሚነገርለት የስጋን ባህሪ የራሱ ስላደረገ ነው። የሚሞትን ስጋ ገንዘብ አድርጎ በሚሞት ስጋ ነው አምላክ ሰውን ያዳነው። ያ ስጋ ደግሞ የአምላክ ስጋ ነው። በመካከል ፍጹም ተዋህዷል። ይሄ ነገር ሊረሳ አይገባም። ተዋህዶ ማለት ይህን ያህል ጠንካራ ነው። ለምሳሌ ያንን አይነ ስውር ምራቅን ተፍቶ ሲፈውሰው የፈወሰው መለኮት በባህሪው ምራቅ ኖሮት ነው? የለውም። እና ግን ታዲያ የማንም ሰው ምራቅ አይን ያበራል? እንዲ ያበራ። ለምን? ከመለኮት ጋር ስለተዋሃደ ነው እንደዚህ አይነት ሚራክሎች የሚያደርግ። ወደ ሰማይ ለምሳሌ ዮሐንስ 3:13 ላይ ምንድን ነው የሚለው? ወደ ሰማይ የወጣ ማንም የለም፣ በሰማይ ይኖር የነበረው የሰው ልጅ ነው ይላል። አስቀድሞ የሰው ልጅ በሰማይ ይኖር ነበር እንዴ? በሰማይ ይኖር ነበር? ኖ አይኖርም። በሰማይ ይኖር የነበረው ቃል ብቻ ነው። ግን ለስጋ ተነገረ። በሰማይ ይኖር የነበረው የሰው ልጅ ነው ተው። ዘላለማዊነትን ገንዘብ ያደረገው ስጋ ከመለኮት ጋር ስለተዋሃደ የመለኮት የሆኑት ነገሮች ለስጋም ይነገራሉ። ይህን ያህል የተዋህዶ ትምህርት ጠንካራና እጅግ መሰረታዊ ነው ለማለት ነው። ወደ ሌሎቹ ሰዎች መሄድ ይቻላል። በኦርቶዶክሳዊ የመዳን ትምህርት መዳን ቅስፈታዊ ወይም ደግሞ ጊዜያዊ የሆነ ጉዳይ አይደለም፣ ሂደታዊ ነው፣ ፕሮግሬሲቭ ነው። በሶስት መንገዶች አንዱን የክርስቶስ ኢየሱስን የማዳን ስራ በሶስት ጊዜያቶች ውስጥ ከፍለን እንመለከተዋለን። አንደኛ ድነናል ብለን እንናገራለን። እስከዛሬ የኦርቶዶክስ ድኛለው አይሉም እየተባለን የምንተችበት አንደኛው ነገር ይሄ ነው አይደለ? ኖ ወይ ድነናል። በነገራችን ድነናል ስንል ግን ምን እያለን ነው? ቅድም ለተናገርከው አዳምና ሔዋን እግዚአብሔር ላይ አምፀው ትእዛዙን አፍርሰው ከእግዚአብሔር ሕግ ወጥተዋል። ትልቁ እኛና እግዚአብሔርን የለየ በማዕከላችን ሞት ገብቷል። ከዛም በኋላ ከጸጋ ተራቁተናል፣ ልጅነታችንን አተናል፣ ገነትን የምታክል ስፍራ እና የእግዚአብሔርን አባትነት አተን ወድቀናል። እና ይሄንን የመጣብንን ነገር ራሳችን
የሰው ሰውን ማዳን ባለመቻሉ ምክንያት እግዚአብሔር አንድያ ልጁን ሰጠ። ለዚህም ኢሳይያስ ምንድን ያለው? ኢሳይያስ ምዕራፍ 45 ቁጥር 11 ላይ ምን ይላል? እኔ እግዚአብሔር አምላክ ነኝ፣ ከኔ በቀር ሌላ አዳኝ ሌላ መድኃኒት የለም ይላል። ስለዚህ የሰው ልጅ ራሱን በራሱ ማዳን ባለመቻሉ ምክንያት እግዚአብሔር ምን አደረገ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና ብሎ የሰው ልጆች ከመጣብን ሞት በጌታ በኢየሱስ ክርስቶስ የመስቀል ስራ እንዲያው በጸጋው ከሞት ወደ ሕይወት ከጨለማ ወደ ብርሃን ከራቁትነት ክርስቶስን ወደ መልበስ ከባርነት ወደ ልጅነት መጥተናል። ይሄ የእኛ ስራ ያልተቀላቀለበት ያልተጨመረበት በጸጋው ያገኘነው ድህነት ነው። ኤፌሶን 2:8 ላይ እንደሚናገረው ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስራ ነው፣ ማንም እንዳይመካ ምን አይደለም ማለት ከስራችን አይደለም። እኛ በስራችን አልዳንም ልጅነትን ለማግኘት። ኧረ አንተ ሰውዬ እየሰማህ ነው? ለአንተ አወራለሁ ጭራሽ አንተ ፖዝ ነህ። እንዲህ ይቻላል እንዴ? ኦኬ እየሰማህ ነው? አላለፈም? እየሰማህ ነበር? ኧረ እየጻፍኩኝ ስለሆነ ነው። እሺ ስለዚህ ይህንን ስንናገር ዮሐንስ 3:5 ላይ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ እግዚአብሔር መንግስት ሊገባ አይችልም። እነዚህ ሁሉ በጸጋ ስለመዳናችን የሚያትቱ ጥቅሶች ናቸው። ጸጋውን በእምነት ነው የምናገኘው። ጸጋ ስጦታ ነው። ስጦታውን የምናገኘው በሚስጥራት በኩል ነው። አምነን ስንጠመቅ የጌታን ቅዱስ ስጋና ክቡር ደሙን ስንቀበል የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ከሆንን ደግሞ ምን ማድረግ ይኖርብናል? በእግዚአብሔር ልጅነት መንፈስ ደግሞ ማደግ፣ ክርስቶስን ወደ መምሰል ህይወት መድረስ። ይሄ ደግሞ እየዳንን ነው እንድንል ያደርገናል። ይሄ ህይወት የሚባለው ነው። ክርስቲያናዊ ህይወት ብለን ባጭሩ የምንጠቅስለት ነው። አንድ ሰው ክርስቲያን ከሆነ በኋላ ክርስቲያናዊ ህይወት ነሰሰርሊ ግዴታ ያስፈልገዋል። በክርስትና ህይወት ካልተመዘንና ካላለፈ ልክ አይመጣል። ልክ አሁን ሐዋርያው ጳውሎስ ፊልጵስዩስ 2:12 ላይ ቀድሜ እንደነገርኳችሁ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ብሎ እንዳስቀመጠ፣ እንደገና ደግሞ ሮሜ ላይ በጣም በጣም ደስ የሚል ጥቅስ አለ። የሮሜ ጥቅስ ሞር ያብራረዋል፣ አያይዞ ይናገራል። እንዲህ ይላል ሮሜ 8 ላይ ከቁጥር 17 ላይ ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ አለ። ስለዚህ ልጆች ከሆንን ወራሾች ነን። አብረን እንድንወርስ ግን መከራ መቀበል ያስፈልጋል። ማለት ይህ ክርስቲያናዊ ህይወት ያስፈልጋል። ተጋድሎ ይለዋል። ይህንን ገድል የምንለው ማለት ነው። ገድል ማለት ስራ ነው፣ በጎ ስራ፣ መልካም ስራ ማለት ነው። ስለዚህ ይህንን ነገር የሰው ልጆች ማድረግና መስራት አለባቸው። ይሄ ክርስቲያናዊ ህይወታቸው ፍሬያቸው የሚገለጥበት ነው። በዮሐንስ 15 ላይ ክርስቶስ የወይን ግንድ ገበሬው ደግሞ አባቱ፣ ማንም በእርሱ ሆኖ ፍሬ የማያፈራው ቅርንጫፍ እንደሚቆረጥ ፍሬ እንደሚያፈራውን ደግሞ አብዝቶ እንዲያፈራ እንደሚያደርገው ማለት ነው። በዚህ ሂደት ውስጥ የእግዚአብሔር ጸጋ ከኛ ይለያል ወይ ነው? አይ፣ በእግዚአብሔር ጸጋ ነው መልካሙን ስራ የምንሰራው። መልካሙንም ስራ የምንሰራው በራሱ በእግዚአብሔር አምላክ እሱ በሚሰጠን ጸጋ እንደሆነ ማለት ነው። ሊረሳ አይገባም። ስለዚህ እዚህኛው ላይ እየዳንን ነው እንላለን። ሌላኛው ደግሞ ምንድነው? እስከ መጨረሻ የጸና እሱ ይድናል ይላል። እየዳንን ነው በሚለው ክርስትና ህይወት ውስጥ መጽናት ይጠይቃል። ለዛ ነው ማቴዎስ 24:13 ላይ እስከ መጨረሻ የጸና እርሱ ይድናል። እንድናለን የምንለው ደግሞ ጌታ ኢየሱስ ክርስቶስ ይመጣል። እሱም ደግሞ ለእያንዳንዳችን እንደ ስራችን ያስረክበናል። በበጎ ስራ የጸኑትን የዘላለም ህይወትን የሚፈልጉትን እነርሱን የዘላለም ህይወት ይሰጣቸዋል። ለምን ሲመጣ? ዳግመኛ ሙታንንና ሕያዋንን ለመለየት ወደ እግዚአብሔር መንግስት የሚገቡትንና ወደ ጥፋት የሚሄዱትን የሚፈረድላቸውን የሚፈረድባቸው ሰዎች አሉ ዳግመኛ ስለሚመጣ። ለዛ ነው በዚህ በሮሜ ምዕራፍ 8 ሮሜ ምዕራፍ 2 ከቁጥር 6 እስከ 7 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ መጽናት ይሄ ነው። በቃ እየዳንን ነው ማለት ክርስቲያን ከዳነ በኋላ እግዚአብሔር ልጅ ከሆነ በኋላ በበጎ ስራ መጽናት አለበት። ለምንድን ነው በበጎ ስራ የሚጸናው ብለን ስንናገር ፕሮቴስታንቱ መጽሐፍ ቅዱሱን ስላልገባውና ስላላወቀ ያምታቱታል።
እኛ ክርስቲያኖች ግን መጽሐፉ ሲጀመር ባለቤትነቱ የኛው የቤተክርስቲያን ስለሆነ ሐዋርያው ጳውሎስ የተናገረውን መልእክት እንጠቀማለን። አይምታታብንም። የጸጋው ድነትና በበጎ ስራ መጽናት አስታርቀን የምንሄድ አማኞች ነን ወይም የዳንን ክርስቲያኖች ነን። ሮሜ 2:6 ላይ እንዲህ ነው፣ በበጎ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ካለ በኋላ በበጎ ስራ መጽናት። ይሄ በቃ በበጎ ስራ መጽናት ማለት ነው ክርስቲያናዊ ህይወት። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ሰው በበጎ ስራው ሲጸና የዘላለም ህይወት ይሰጠዋል። የዘላለም ህይወት በተስፋ የተቀበልነው ነገር ነው። የዘላለም ህይወት በተስፋ የተቀበልነው፣ ፍጻሜነቱን ግን የሚያገኘው በክርስቶስ ኢየሱስ መምጣት ነው። አሁን የተቀበልነው የዘላለም ህይወት አለን ብለን በተስፋ ነው። ተስፋ የምናደርገው ደግሞ ያላየነው ነገር ነው። ግን በተስፋ ደግሞ የምንጠብቀውና በክርስቶስ መምጣት ሙላትን የሚያገኝ ተስፋ ነው። እንደ አንድ ክርስቲያን የዘላለም ህይወት አለን ብለን እናምናለን። ኦርቶዶክሳውያን የዘላለም ህይወት አለን ብለን እናምናለን። ይህንን የምናምነው ተስፋ በሚደረግበት እግዚአብሔር ጽኑ እምነት ስላለን። ጽኑ እምነታችን ግን በምን ደግሞ ይፈተናል ማለት ነው? በበጎ ስራችን ይፈተናል። ያንን ተስፋ የምናደርገውን በኋላ ክርስቶስ ኢየሱስ በእሱ መምጣት ደግሞ ሙላትን ያገኛል። እንድናለን ብለን የምንናገረው ክርስቶስ ኢየሱስ ሞተን ስንነሳ የሚበሰብሰው ስጋችን የማይበሰብሰው በውርደት ተዘርቶ በክብር የሚነሳውን የትንሣኤ ስጋ ይዘን በማይራብ በማይጠማ ስጋ ተነስተን በጌታ በኢየሱስ ክርስቶስ ቀኝ ለዘላለም ከእርሱ ጋር ቀኝ ስል በክብር መቀመጣችንን ለማሳየት ነው እንጂ ክርስቶስ በእግዚአብሔር ቀኝ እንደተቀመጠው አድርጌ ለማስረዳት አይደለም። ወደ ዘላለም ደስታ፣ ወደ ጌታ ደስታ እንገባለን። ተረዳኸው? አዎ አመሰግናለሁ። ግን ማለት ነው ድህነትን ቅድም ቅጽበታዊ ነው ብለኝ ነበር። ቅጽበታዊ ነው ምናምን ብለኝ ነበር። አዎ ሂደታዊ ነው ብያለሁ። ቅጽበታዊ ነው አላልኩም። እና ሂደታዊ ብቻ ሊሆን ይችላል፣ ቅጽበታዊም ሊሆን አይችልም። ዘላለም ህይወት እስኪወስዳቸው ድረስ ያለ ጉዞ ነው። እሺ፣ ለዛ ነው ድህነት ቅጽበታዊም አይሆነው። ጌታ መምጣት አለበት እና ይሄ የሚፈርሰው የሚሞተው ስጋችን ወደማይሞተው ስጋ ይለወጣል። ሁላችንም እንነሳለን፣ በክርስቶስ የፍርድ ወንበር ፊት እንገለጣለን። እና ታዲያ የክርስቶስ ኢየሱስ መምጣት አሁን ተከናውኗል። ድነታችን እኮ በክርስቶስ ሞት ላይ ብቻ የተንጠለጠለ አይደለም። በክርስቶስ ሞት፣ እርገት፣ ትንሣኤ እና እንዲሁም ዳግም መምጣት። እንዲህ እኮ ነው የሚለው፣ እኔ እሄዳለሁ በአባቴን ቤት ስፍራን አዘጋጅላችኋለሁ፣ ዳግመኛም እመጣለሁ፣ እኔ ወዳለሁበትም እወስዳችኋለሁ አለ። ስለዚህ ይመጣል እና ወደ እርሱም ይወስደናል ብለን ስለምናምን ድህነት ሂደታዊ ነው። ኦኬ። እና በኃጢአት መውደቅ አለ። ከዳንክ በኋላ ራሱ በኃጢአት መውደቅ አለ፣ ትነሳለህ በንስሐ። ስለዚህ በመውደቅ በመነሳት ውስጥ ክርስቶስን ተስፋ የምናደርግበት ህይወት ስለሆነ ድህነት ሂደታዊ ነው። ብራዘር አሁን ገባ? ደሜ ቤትን ተቆጣጠር። በቃ ከቤት ልወጣ ነው እኔ። በቃ እሺ ልደትዬ፣ የኔ አባት አመሰግናለሁ። ክብረት ይስጥልኝ በእውነት።